በድሮ ጊዜ በአንድ የሻም ከተማ ውስጥ ሐጅ ሳሊህ የሚባል ትልቅ ነጋዴ ይኖር እንደነበር ይነገራል። ሳሊህ ሀብቱን ከባዶ በገዛ ወዙ ያፈራ ጠንካራ ሰው ሲሆን ትልቅ ልጁ አህመድ፣ መካከለኛው ማህሙድ፣ ትንሹ ደግሞ ዑመር የሚባሉ ሶስት ወጣት ልጆች ነበሩት። ሐጅ ሳሊህ የመሞቻው ቀን መቅረቡን ሲሰማው ከእሱ ህልፈት በኋላ በልጆች ላይ ፈራ። ስለዚህ ሀብቱን እንዲሁ ተኖ ሊጠፋ በሚችል ገንዘብ ብቻ ሳይሆን ህይወታቸውን በሚያረጋግጥ ጥበብ ሊያከፋፍላቸው ፈለገ። በመጨረሻ እስትንፋሱ ላይ ያለ ልጆቹን በአልጋው ዙሪያ ሰበሰበ። በክፍሉ ጥግ ወደሚገኝ ትልቅ የእንጨት ሳጥን እየጠቆመ በደካማ ድምፁ እንዲህ አለ: ልጆቼ ሆይ፣ በዚህ ሳጥን ውስጥ ያለኝን ሁሉ ትቼላችኋለሁ። በ3 ከረጢቶች ከፋፍየዋለሁ። እያንዳንዳችሁ አንዳንድ ከረጢት ውሰዱና በድርሻችሁ ተደሰቱ። በእያንዳንዱ ከረጢት ውስጥ ለህይወታችሁ የሚሆን ምስጢር አለና። አባት ሞተ፣ ልጆቹም እጅግ አዘኑ። ለቅሶ ከተጠናቀቀ በኋላ የአባታቸውን ኑዛዜ ለመፈጸም ሳጥኑን ከፈቱ። በውስጡም 3 የተዘጉ የቆዳ ከረጢቶችን አገኙ። ትልቁ ልጁ አህመድ የራሱን ከረጢት ከፈተ። በውስጡም የወርቅ ዲናሮችና ጌጣጌጦችን አገኘ። በጣም ተደሰተና እንዲህ አለ: አባቴ ንግድ እንደምወድ ያውቃል። ንግዴን እጀምራለሁ። መካከለኛው ልጅ ማህሙድ ከረጢቱን ሲከፍት የሪል ስቴት እና የሱቆች የባለቤትነት ማረጋገጫ ሰነዶችን ወይንም ካርታዎችን አገኘ። እሱም ተደስቶ እንዲህ አለ: እኔ ደግሞ ኪራይ መሰብሰብና ምቾት እወዳለሁ። ከእነዚህ ንብረቶች በሚገኘው ገቢ እኖራለሁ። ተራው የትንሹ ልጅ የዑመር ነበር። ከረጢቱን በጉጉት ከፈተ። ነገር ግን በውስጡ ያገኘው አፈር ነበር። አዎ፣ የተፈጨ ቀይ አፈር ብቻ። አብሮትም ይህ ከረጢት ካለኝ ሁሉ እጅግ ውድ የሆነው ነውና ጠብቀው የሚል ጽሑፍ ያለበት ትንሽ ወረቀት ነበር። ዑመር ደነገጠ። አባቱ ይጠላው ነበር እንዴ? ለወንድሞቹ ወርቅና ሕንፃ ሰጥቶ ለምን ለሱ አፈር ሰጠው? ምናልባት በልጅነትህ በአትክልት ስፍራ መጫወት ትወድ ስለነበር ይሆናል። ዑመር ከፍተኛ ቁጭት ተሰማው። የአፈሩን ከረጢት ይዞ አባቱ እንደበደለው እያሰበ በዘፈቀደ ከቤት ወጣ። ዑመር ከረጢቱን መጣል አልቻለም፣ ምክንያቱም የአባቱ ኑዛዜ ነው። ነገር ግን ትርጉሙ አልገባውም። የዚህን እንቆቅልሽ ትርጉም ይነግሩኝ ይሆናል ብሎ በሩቅ ተራራ ጫፍ ላይ ወደሚኖሩ አንድ የጥበብ ሰው ለመጓዝ ወሰነ። ዑመር አድካሚ ጉዞ ጀመረ። ሸለቆዎችን ወረደ፣ ወንዞችን ተሻገረ። በጉዞውም ላይ ያሳሰቡት ሁኔታዎች አጋጠሙት። የመጀመሪያው ሁኔታ ብዙ ወርቅ የያዘ ነገር በበረሃ ውስጥ ጠፍቶ በውሃ ጥም ሊሞት የደረሰን ሰው አየ። ሰውየውም እንዲህ እያለ ይጮህ ነበር: ወርቄን ሁሉ ውሰዱና አንድ ቂጣና ውሃ ስጡኝ። ዑመር ከውሃ ጥም አንጻር መሬት ላይ የተጣለው ወርቅ ምን ዋጋ እንደሌለው ተመለከተ። የትልቁ ወንድሙንም ከረጢት አስተዋለ። ሁለተኛው ሁኔታ ነዋሪዎቹ የተዉት ውብ ህንፃዎች ያሉት ግን ጭር ያለ መንደር ላይ አረፈ። ነዋሪዎቹ የለቀቁት ወንዙ ደርቆ የግብርና ሰብል ስለሞተ ነበር። ዑመር የመካከለኛው ወንድሙ ከረጢት፣ ህንፃዎች እና በዙሪያው ህይወት ከሌለ ቤቶች ዋጋ እንደሌላቸው አስታወሰ። ዑመር እጅግ ደክሞት ወደ ጠቢቡ ዋሻ ደረሰ። የአፈሩን ከረጢት ከፊታቸው ወርውሮ በምሬት እንዲህ አለ: ጠቢብ ሆይ፣ አባቴ ወንድሞችን በገንዘብና በክብር አበልጽጎ ለእኔ አፈር ትቶልኛል። ይጠላኝ ነበር እንዴ? ጠቢቡ ፈገግ አሉ። ከረጢቱን ከፍተው የአፈሩን ሽታ ሸተቱ። ከዚያም ወደ ዑመር ተመልክተው እንዲህ አሉ: ልጅ ሆይ፣ አባትህ አልበደለህም፣ እንዲያውም አክብሮሃል። ነገር ግን ይህንን አፈር ካልዘራኸው በቀር ንግግር አይገባህም። እንዴት ትንሽ ከረጢት አፈር እዘራለሁ ብሎ ጠየቃቸው። ሽማግሌውን መለሱ: ይህ ተራ አፈር አይደለም። ይህ አባትህ ማንም የማያውቀው ሩቅ ቦታ ላይ ያለው ያልታረሰ ባዶ መሬት ናሙና ነው። ይህ አፈር የዚያ ቦታ ቁልፍ ነው። ሂድና ያንን መሬት ፈልገህ ረሰው፣ ሀብቱንም ታገኛለህ። ዑመር ተመለሰና የአባቱን የድሮ ወረቀቶች ፈተሸ። በከተማው ዳርቻ የሚገኝ በጣም ሰፊና የተተወ መሬት መግለጫ አገኘ። ወደ ቦታው ሲሄድ መሬቱ በድንጋይና በእሾህ የተሞላ ደረቅ መሬት ሆኖ አገኘው። ተስፋ ሊቆርጥ ነበር፣ ግን የጠቢቡን ንግግር አስታወሰ። ዑመር እጅጌውን ሰበሰበ። ፈረሱንና ሰይፉን ሽጦ መቆፈሪያና ዘሮቹን ገዛ። ቀንና ሌሊት መስራት ጀመረ። በመጀመሪያው ወር መሬቱን ከድንጋይ አጸዳ። እጆቹ ተሰነጣጠቁ፣ ላብ በላብ ሆነ። ሰዎችም አላገጡበት። የነጋዴ ልጅ የነበረው እንዴት ወደ ገበሬነት ተቀየረ እዩት አሉ። በሁለተኛው ወር ጉድጓድ ቆፈረና ንጹህ ውሃ ወጣ። በሶስተኛው ወር ዘሮቹን ዘራ። ወራት አለፉ። ዑመር በመሬቱ መሃል በትንሽ ድንኳን ውስጥ እየኖረ ደረቅ ዳቦ እየበላ የአላህን እዝነት ይጠባበቅ ነበር። ድንገት ዝናብ ጣለ። ምድሪቱ ተንቀሳቀሰች። ከአይነት ሁሉንም ያማረ ተክል አበቀለች።
ደረቅ የነበረው መሬት ወደ አረንጓዴ ገነትነት ተቀየረ። የስንዴ ዘለላዎች፣ የወይራ ዛፎችና ፍራፍሬዎች ሞሉበት። የመኸር ወቅት መጣ፣ ምርቱም እጅግ የበዛ ነበር። ዑመር ምርቱን ወደ ገበያ ወስዶ ወንድሙ ከወረሰው የበለጠ በሆነ እጅግ ብዙ የወርቅ ዋጋ ሸጠው። ዑመር ክብሩን በሚገነባበት ጊዜ በወንድሞቹ ላይ ምን ተፈጠረ? ትልቁ ወንድሙ አህመድ ወርቅ ያገኘው ገንዘብ የማያልቅ መስሎት ነበር። በቅንጦትና በብኩንነት ኖረ። ልምድ ሳይኖረው በከሰሩ ንግዶች ውስጥ ገባ። አታላዮች ወርቁን እየሰረቁት በመጨረሻ አንድ በአንድ አልቆ ደሃና ባለ ዕዳ ሆነ። መካከለኛው ወንድሙ ማህሙድ ህንፃዎችን ያገኘው በገበያ ላይ የመሬት መንቀጥቀጥ፣ የኢኮኖሚ ቀውስ ተፈጠረ። ተከራዮች ሱቆችን ለቀቁ። ቤቶች አረጁና ጥገና አስፈለጋቸው። የሚጠግንበት ገንዘብ ስላልነበረው ህንፃዎቹ ፈራርሰው ሸክም ሆኑበት። ከዕለታት አንድ ቀን ዑመር በሰራተኞችና በምርቶች ተከቦ በአትክልት ስፍራው መካከል ተቀምጦ ሳለ ሁለት የተቀደደ ልብስ የለበሱ ሰዎች ስፍራ ፈልገው በሩን አንኳኩ። ሲመለከታቸው አወቃቸው። ወንድሞቹ አህመድና ማህሙድ ናቸው። እነሱ ግን በሁኔታው ለውጥና በለበሰው የከበረ ልብስ ምክንያት በመጀመሪያ አላወቁትም ነበር። ዑመር ከተቀመጠበት ወረደ። እንባ በዓይኖቹ እየተሞላ ወንድሞቹን አቀፋቸው። እንዲህም አላቸው፣ እኔ ወንድማቸው ዑመር ነኝ፣ የአፈሩ ከረጢት ባለቤት። ወንድሞቹ በውርደትና በመደነቅ እንዴት አፈር ይህንን ሁሉ ክብር ሊያመጣልህ ቻለ? ዑመር አሁንም ያስቀመጠውን የድሮውን የአፈር ከረጢት አነሳና እንዲህ አለ፣ ወንድሞቼ ሆይ የአባታችን ጥበብ አሁን ገባኝ። አህመድ ሆይ ላንተ ወርቅ ሰጠህ፣ ወርቅ ግን ይወጣል ያልቃል። ማህሙድ ሆይ ላንተ ህንፃ ሰጠህ፣ ህንፃ ግን ያረጃል፣ ጥገናም ይፈልጋል። ለእኔ ግን መሬቱን አፈሩን ሰጠኝ። ምክንያቱም አፈር ብቻውን የማይቆም ፋብሪካ ነው። አፈር ከዘራኸው ወርቅ ይሰጠሃል፣ ህንፃ የሚሰራበትም እንጨት ይሰጠሃል። አፈር ዋናው መሰረቱ ነው። መሰረቱ ያለው ደግሞ ቅርንጫፎችንም ይቆጣጠራል። ዑመር ወንድሞቹን ይቅር አለ። እንደ ሰራተኛ ሳይሆን እንደ ሸሪክ፣ እንደ አጋር አብረውት እንዲሰሩ መሬቱን አካፈላቸው። እውነተኛው ሀብት ከሳጥን የሚገኝ ሳይሆን እጅ ከአፈር የሚሰራው መሆኑን አስተማራቸው። ስራ ብቻ የማይሞት ውርስ መሆኑን ላስተማራቸው አባታቸው እየጸለዩ አብረው ኖሩ። የዚህ ታሪክ ትምህርት ገንዘብ ጠፊ ነው፣ ህንፃም በጊዜ ይፈርሳል። ሙያና ምርት ግን የማይደርቅ ወንዝ ነው። ጠቢቡ አባት ለትንሹ ልጁ አፈርን የሰጠው ሊያዋርደው ሳይሆን የህይወትን ቁልፍ ሊሰጠው ነው። ምክንያቱም የማምረት አቅም ያለው ሰው ድህነትን በጭራሽ አይፈራም። መንገድ አስቸጋሪ ቢመስል ወይም ድርሻ ትንሽ ሆኖ ቢታይህ አትዘን። ምናልባት ፈጣሪ ዘሩን ሰጥቶሃል። ሌሎች ተዘጋጅተው ያገኙትን በብዙ እጥፍ እንድታገኝ የመዝራትን ደስታ ትቶልህ ይሆናል። እዚህ ላይ የአባትና የኑዛዜው እንዲሁም የዑመርና የሶስት ወንድሞች ታሪክ ያበቃል። ወርቅ እንደሚያልቅ ህንፃም እንደሚፈርስ፣ ነገር ግን መሬት፣ ስራና ትዕግስት እውነተኛን ሰው እንደሚሰሩ ያስተማረን ታሪክ በዚሁ አለቀ። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን።